ተሳሳተ አቅጣጫ እየሄድሽ ክብርት ብለህ ጥራኝ። ቆይ ስንቴ ነው የምነግርህ? እሺ ክብርት፣ አጉል ምኞት አጉል ቦታ ላይ ይጥልሻል። ለምኞትሽ ግን ጥንቃቄ ብታደርጊ መልካም ነው። ዳግም ታወራኛለህ አይደል? ድጋሚ ድነህ ትላፋኛለህ አይደል? ደህና ነው ምሳሌ። እዚህ ጋር ቁጭ በል። ምሳሌ አጫውቱሽ አባትሽ። አባዬ ዛሬ እኮ ብታይ ፈተናዬን እንደፈንኩኝ። ቲቸር ደግሞ አስጨበጨበችልኝ። ደግሞ ዛሬ ስጫወት ነበር፣ ግን አንተ ስለሌለ ዳብሮኝ ነበር። ከአንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው። አየሻት አይደለም ምሳሌ አባቷን ስታይ እንዴት አንጀት እንደምትበላ። ወሬዋ ሁሉ ስለሱ ነው። ወይዘሮ ማለት እንግዲህ የነብሩክና ቤተሰቡን መላ ቤተሰቡን በመበጥበጥ ላይ ነው የምትገኘው። እንግዲህ እንደተለመደው አሁንም ብጥበጣዋና ነገርዮሾቹን የምታይበት እንግዲህ ወይም ደግሞ ይዛበት የምትሄደው መንገድ አሁንም በተንኮል ማማ ላይ እየተንጣለለች ነው የምትገኘው። በነገራችን ላይ አንዳንዴ ማለትን አቋሟን ወይም ደግሞ ላመነችበት ነገር ወደ ኋላ ለማለቷን ሳላደንቅ አላልፍም። በዚህ አጋጣሚ በጣም ጎበዝ ጠንካራ ሴት ነች። ስለዚህ እሷን አለማድነቅ አይቻልም። ያው በተንኮልም ቢሆን ማለት ነው። ይሄንን ደግሞ አስተሳሰቧን፣ ይሄን ፍጥነቷን፣ ይሄን የምታደርጋቸውን ነገሮች ደግሞ የምሰራቸውን ስራዎቿን ደግሞ በመልካም ቅን አስተሳሰብ በመልካም ልበና አስባ ቢሆን የምታደርገው ደግሞ የበለጠ ነገርዮሾቹን ውብና ማራኪ ያደርገው ነበረ። ግን እሷ ትልቁ ችግሯ ነገሮችን የምታደርገው እያንዳንዱን በጥላቻ በተንኮል በተመላ ስለሆነ እንግዲህ በቅርቡ ራሱ ተመልሻለሁ ተቀይሬያለሁኝ ራሴን ሆኛለሁ ብላ ብዙ ነገሮችን ስታወራ ስታስብ ነበረ። ግን ደግሞ የሆነው ነገር ወይም ደግሞ የታየው ነገር በሚገርም ሁኔታ ሌላ ቦታ ሌላ ሁኔታ ውስጥ ሌላ እንትን ውስጥ ነው ያለችው ማለት ነው ቤተሰቦቻችን። ሰው በዛ አማካኝነት እንግዲህ ነገርዮሾቹ ትንሽ ከበድ ያለና የሚያስጠላ ነው። እንግዲህ እንዳያችሁት ብሩክን ያልሆነ ነገር ውስጥ አስገብተዋለች። እንግዲህ ማለት ሁሌ የእሷ ስኬት ባይሆን ደስ ይላል። አንዳንዴም ከነብሩክም ወይም ደግሞ ከነዛኞቹም ጎን ጥሩ ነገር ቢገጥማቸው መልካም ነው ብለን እናስባለን። የማለትም በእርግጥ እንደዚህ አይነት ነገሮች ከሌሉ ቲንጉ መኖሩ እሷም ይሄን ያክል ክፋቱ መኖሩ ነገርዮሽም ሞቅታ ድምቀት እንደሚሰጠው ተስፋ እናደርጋለን። ግን ደግሞ በበለጠ በዚህ ልክ ነገርዮሹ እንትን ባይል መልካም ነው። ከዛ በተረፈ ግን አሪፍ ነው የሚባል ነገር ነው ማለት ነው ይዘዎቻችን ሰው በዛ አማካኝነት እንግዲህ እየተፋለመች ነው የምትገኘው። ወይዘሮ ማህሌት ነገርዮሹን እየተፋለመችው እየተፋገጠች ነው የምትገኘው። ብሩክም እንግዲህ በጣም አደጋ ላይ ነው ያለው። እንግዲህ ባለፈው የደረሰበት ነገር ከሳምንት አልፎ ወደ 15 ቀን አካባቢ እንግዲህ ራሱን ስቶ ነው የተቀመጠው ያለው ሆስፒታል ውስጥ እስካሁን አልነቃም። ግን ይሄ በዚህም እያለ ራሱ እስቲል ደግሞ አሁንም የሷ ሌላ አደጋ ለማድረስ ነው ሬዲ ሆና ሄደችው። ያንን ማድረሳበታለች ኦሬዲ እንግዲህ መጨረስ አለብሽ ብሎ ካለሞሲሳ በሰጣት እንትን መሰረት ያንን ለማስፈጸም ወይም ደግሞ ብሩክን ለመጨረስ ለመግደል አጀንዳዋን ይዛን ሄደችውና የተሰጣትንም ደግሞ ሚሽን በአግባቡ ለመፈጸም ምክንያቱም የገንዘብ ጉዳይ ነውና ያንን በዛ ላይ ደግሞ ከገንዘቡ በላይ እንደሚታወቅ አሁን ላይ የዝናን ቦታ ለሷ ሰጥቷታል ካለሞሲሳና የዝናን ቦታ መያዝ ደግሞ ለሷ በጣም ትልቅ ነገር ነው። ከገንዘብ አሁን ከሚከፈላት ገንዘብ በላይ ለሷ ትልቁ ነገር ይሄ ስልጣኑ ወንበሩ ነውና ደግማን ብላለች። በነገራችን ላይ ታሬታ ይሄ ነገር ሌላ አደጋ ውስጥ ይከተሻል ብሎ ሲላት ባክህን አትሽለጥ ለዚህም ብለህ ምንም ቢሆን ምን ይሄን ያክል ገንዘብ
ራሱ እንትን ከምትል በቃ ወንበሩን ዋናውን ትልቁ ወንበር እንኳን መቀመጥ ቢያከተህ ወንበሩን ለመቀመጥ ራሱ የሆነ ዳተህ ወይም ደግሞ ፈልገህ እንትን ማለቱ ለራሱ ትልቅ ነገር ነው። ስለዚህ እሱ ነው የሚሆነው እያለችው ነበርና እሱም እንግዲህ በግርምት ነገር ይሾችን ያየበት ሁኔታ ነው። እና ይሄ ደግሞ በጣም የሚገርምና የሚደንቅ ነው። ውድ ቤተሰቦቻችን ያው ሁሉም ግን መልካም ነው ብለን ተቀብለነዋል። ሁሉም ነገር እንግዲህ መልካም ይሁን ብለናል እንጂ እንደ ሁኔታ ማህሌት እንግዲህ በጣም ከባድ ነገሮችን ነው እያስተናገደች እያደረገች የምትገኘው። ኤኒዌይስ በሁሉም ነገር እንግዲህ አሪፍ ነው ቤተሰቦቻችን። ካሌሞሲሳም እንግዲህ ማህሌትን ጠንክረሽ በርቺ፣ ከዚህ የበለጠ ተግባር ሰርተሽ ስትመጪ ደግሞ የተሻለ ደረጃ እንትን ይሰጥሻል እያላት ነው የሚገኘው። መድብል ደግሞ ከዚህ ከጓደኛው ጋር እና ከታሬ ጋር ደግሞ አንዳንድ ነገር ሲያወራ ነው። ታሬ በነገራችን ላይ ማህሌት ወደ ብሩክ ጋር ስትሄድ ተከታትሏት ነበረ። ሊይዛት ትንሽ ነገር ነበር የቀረው፣ ግን አጋጣሚ ሆኖ የሚገርመው ካሌሞሳ ደወለልን ማለት ነው። ምክንያቱም ይከታተለዋል እሱን ለራሱና እኔ የገረመኝ ደግ ታዲያ ከተከታተለው በአንድ ፊቱ ሌሺ ከመድብል ጋር ሲያወሩ ለምን አላገኘውም? ግን ማህሌትን ሲከታተል ለምንድነው ማህሌትን የምትከተላት ብሎ እንትን አለ ማለት ወይ ደግሞ ማህሌትን የሚከተላት ሌላ ሰው አስቀምጧል ማለት ነው። ካሌሞሲሳ እንግዲህ መታለች ሆስፒታል ገብታ እንግዲህ ብሩክን ለማፈን ተዘጋጅታ ኦልሬዲ እያፈነችው ነው። እንግዲህ ሰውየው ይሙት አይሙት አይዶን ነው የሚደርስለት ሰው ይኖር ይችላል፣ ግን የሆነው ነገር ትንሽ ከበድ ይላል። ውድ ቤተሰቦቻችን መድብልም እንግዲህ በቅርብ ርቀት ነው ያለው፣ እዛው አካባቢ ነው ያለው። በቃ ውስጡ በጣም እየተነተነ ነበር፣ እየተናደደ ነበረ። በቃ በጣም አእምሮ በጣም ቢዚ ሆኗል። ያው የሆኑትን ነገሮች ለማስተካከልም ደግሞ የሚችለውን ነገር እያደረገ ነው የሚገኘው። ያው ያለውን ነገር ማለት በጣም ነው ግራ የተጋባው። ማህሌት እንዳደረገችው አውቋል። ካሌሞሲሳ ደግሞ እዚህ ጋር ሌላ ነገር እያዘዘው ነው። ግን ብቻ ሁኔታዎቹን ሲያያቸው በቃ ከአቅም በላይ ሆኖበታልና ያው ሁሉንም ነገር እንግዲህ ስቴፕ ባይ ስቴፕ ደረጃ በደረጃ ለማስተካከል የሚችለው ነገር እያደረገ ነው። ይህንንም እንግዲህ በቅርቡ ሁሉም ነገር ተስተካክሎ መልካም ነገር እንደሚሆን ተስፋ እናደርጋለን። ሌላው ደግሞ እንግዲህ መድብልን አይላቭ ሙጭጭ ብላ እንግዲህ ሲቀመጥ ታጠገቡ ስነሳም ካንተ ጋር እያለች እያስቸገረችው ነው የምትገኘው፣ ኤደን ማለት ነው። ኤደን እንግዲህ በጣም አፍቅሬያለሁ ወድጄሃለሁኝ እንቧ ዘራፍ እያለች ነው። መድብል ደግሞ እባክሽ ተይኝ ተፋችኝ፣ እኔ ከአንቺ ምንም ፍቅር ቀርቶ ምንም አይነት ስሜት የለኝም። አሁን የፍቅር የምትይው ነገር ምን እያልሽ እንደሆነ ራሱ ለኔ ጋር ምንም አይነት ሴንስ የለውም። ምክንያቱም ወንድሜ ታሞ ሆስፒታል ተኝቶ ዙሪያዬን ለራሴ ብዙ ቻሌንጆች ገጥሙኝ እያየሽ አንቺ ደግሞ ጭራሽ ሲላ ተፈታታኙ ተብለሽ ነው እንዴት ተላክቹ ብሎ እንግዲህ እስከሚጠይቃት ድረስ ነው። በእርግጥ ያስብለዋል እሱም፣ ምክንያቱም ከሆነው ነገር አንፃር ትንሽ አስቸጋሪ ስለሆነ ያው ግን ብቻ ግን ሁሉንም ነገር በትዕግስት ለመወጣት የሚችለውን ነገር እያደረገ ነው። ታይኝ እያለ እንግዲህ እሷንም ኤደንን በቃ ካጠገቤ ጥፊልኝ፣ ምን አይነት ሴት ነሽ? ብልግናሽ፣ ነውርሽ እንደዛ አይደረግም፣ ነውር ነው እያላት ነበር። እሷ ግን እንደ በዲፍረት በቃ የሚገርመው ነገር ትንሽ ሆስፒታል አድሮ ደክሞት እንኳን ትንሽ ሊያርፍ አጠገቡ ሲተኛ አጠገቡ ነው የተኛችውና በጣም ነበር የደነገጠው። ትንሽ አስቸጋሪ ነው። ሴት እንግዲህ ሰይጣን ነው ትላላችሁ። በቀጣይ ክፍል እንገናኝ። ሰላም ቆዩ። እወዳችኋለሁ።